ሰላም ቤተሰብ እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። እንኳን አደረሳችሁ መላችሁ አይደል? ክሪስማስ ለገና በዓል የኛም እየደረሰ ነው። ውጪ ምንም ካሉ ሃፒ ክሪስማስ። የሰው መድረሻ ይተውቅም። ዛሬ አንድ ፕሮግራም ይዘንላችሁ መተናል። ወቅታዊ የሆነ ከበዓል ጋር የሚገናኝ ይዘንተናል። ያን ያክል ዲቴል ነገር እናውቃለን ብለን ሳይሆን ጀስት ለማውራት ያክል አይደለ ብለን እንትን ብለናል እና የተወሰኑ እንትኖችን እናወራለን ብለን እናስባለን። እና ያሰብነው ምንድነው ገና ሲባል እንግዲህ በጣም እንትን የሚለው የማይረሳው ነገር ክሪስማስ ትሪ ነው አይደለ? ዲኮሩ ምናምን እሱ በጣም የሚረሳ አይደለም ማለት በዓሉን ከሚያደምቁ ነገሮች አንዱ ክሪስማስ ትሪ ነው። የገና ዛፍ ማለት ነውና ከበዓሉ ጋር ምንድነው ያለው ቁርኝት ምን ያገናኘዋል? እና ከሃይማኖታችን ጋር አይደለ? የኦርቶዶክስ በዓል አይደለ ክሪስማስ ነው ስለሆነ ምንም ያገናኝ ነው። ለውጮቹ ደግሞ የዘመን መለወጫ ነው እና ምንም ያገናኙስ ነገር አለ ማለት ነው። የተወሰኑ ትንሽ እንትኖችን ለማውራት በዛው ስለገናባትም በዛም ጣል ስናልፍ እግረ መንገዳችንን ትንሽ አንስተን እናልፋለንና ያው እንግዲህ ያንቺ እንዳልሽው የገና ዛፍ ሃይማኖታዊ ነው ወይስ እንዴት ነው አመጣጡ? አጀማመሩ እንዴት ነው? ሃይማኖቱ የሚያዘው ነገር ሆኖ ነው እያደረግን ያለ ነው ወይስ በተለምዶ ነው ወይስ ሌላ ኢምፕሊኬሽን አለው የሚለውን ነገር ነው የምናየው። እስኪ አጋሪን ሀሳብሽ በዚህ ዙሪያ። እሺ እንግዲህ የገና ዛፍ ያው ገና ከሚለው እንጀምር እስኪሻል። ገና ማለት እኛ ያው የክርስቶስ ልደት ብለን ጌታችን የተወለደበት የልደት በዓል ነው እንደሚባለው የልደት በዓል እና ጌታችን የተወለደበትን ቀን ነው የምናከብረው። የጌታችንን የልደት ቀን ማለት ነው። እና ገና ማለት የግሪክ ቃል ነው። ጌኒዮ ይባላል በግሪክ ማለት ነው። ጌኒዮ በእኛ ሲሆን ገና ይሄ ማለት ትርጉሙ ደግሞ ልደት ማለት ነው። ስለዚህ ልደት ነው የምናከብረው ጌታችን የተወለደበትን ልደት። ስለዚህ በእኛ ደግሞ የምናከብረው ያው እንደሚታወቀው አይደል ታህሳስ 29 ልደት ብለን እናከብራለን ማለት ነው። በቤተክርስቲያኑ የሚከበረው በዛ መንገድ ነው። ታህሳስ 29 የጌታችን የልደት በዓል እናከብራለን ማለት ነው። ስለዚህ ገና እንግዲህ ይሄ። ስለዚህ አሁን ወደ ዋናው ቶፒካችን ስንመጣ ገናና የገና ዛፍ ወይም ክሪስማስ ትሪ ያኔ ቅድም እንዳልሽው ማለት ነው እና አብሮ የሚሄድ ኬዝ ነው የሚለውን እንዴ በጣም ብዙ ዲቴል የሆኑ ትንታኔዎች አሉት ስለ ገና ዛፍ። ከዛ በስተጀርባ ደግሞ ስለ ገና አባት አይደለ ብዙ ማለት ጥልቅ ያለ ትንታኔ ያለው የተወሰነውን ሃይላይት ለማውራት እንሞክራለን። ዲቴሉን እንትን ባንልም ማለት ነው ያን ያክልም አስፈላጊ ስላልሆነ ያው አንደኛው ወቅቱን ያማከለ በሚለው ነው። ሁለተኛ እንትን ይፈልጋል በራሱ በደንብ ብዙ ዝግጅት ይፈልጋል ዲቴል ለማቅረብ ለማውራት ማለት ነው። ግን እኛ የምናውቀውን ያህል ሼር ለማድረግ ያክል ነው ለተመልካቾቻችን። ሃኒ እንግዲህ ስለ ገና ዛፍ ብዙ ክርክሮች የነበሩት የት ነው? አውሮፓውያን ነው። አክቹዋሊ ኢትዮጵያውያን ብዙም ኮንሰርን አይደለም ስለዚህ ጉዳይ። ሃይማኖታዊ ዳይሬክት ሃይማኖታዊ ኬዝም ያሉ አይመስለኝም። የገና ዛፍ ይሄ ምንድነው አንዳንዴ ሃይማኖታችን የሚያዘን ነገር አለ እንድናረግ አይደለ? ይሄ ከምንታዘዛቸው ነገሮች ውስጥ አይደለም። ስንፈልግ የምናደርገው ሳንፈልግ የማናደርገው ነገር ነው። እንደው ነገር እሱ ነው። ሁለተኛው ነገር ትክክል ነው አይደለም ምናምን የሚሉ ክርክሮች የነበሩት አውሮፓውያን ላይ ነው። ከዛ በኋላ ወደ ጀርመን ምናምን መጥቷል እና አይ ይሄ ተገቢ አይደለም፣ ይሄ ጣዖት እያመለካችሁ ነው አይነት ነገር ምናምን ሀሳቦች ተነስተዋል። ከዛ ደግሞ በተቃራኒ ያሉት ደግሞ ኖ ማለት የጌታችን ልደት ነው። የጌታችን ልደት ደግሞ እሱ በተወለደ ጊዜ የተፈጠሩ ነገሮችን
እንደመታሰቢያ አይደል እንደመታሰቢያ በማድረግ ማክበር አለብን። ከዛ ደግሞ ምን ተብሎ ደግሞ ታሰበ በጣም የሚገራርሙ እንትኖች አሉት። በእርግጥ ግን እንዳልኩሽ ነው በደንብ ዲቴል መግባት ይፈልጋል እንጂ እና ላይት ይደረጋል አይደለ? ክሪስማስ ትሪ ላይ ገነዘፍ ላይ ላይቶች ይደረጋሉ። ላይት አለ፣ የተለያዩ ጌጣጌጦች አሉ፣ ብዙ ነገር አለ። እና ይሄ ላይት ከምታረጉ አሉ የሚቃወሙ ሰዎች ማለት ነው ክርስትና በራሱ ብርሃን አይደል ወይ? እናንተ ክርስቲያኖች ራሳችሁ ብርሃን አይደላችሁ ወይ? ገብቶሻል? የሚቃወሙ የገና ዛፍ አያስፈልግም የሚሉ ሰዎች ማለት ነው። እነዚህ ደግሞ አይ የለም የጌታችንን መወለድ ማለት በቃ ጌታ ብርሃን ነው፣ ምንም ጥያቄ የለውም። ምሳሌ ተደርጎ ነው እንትን የተባለው እና እንደዛ ነው በሚል ብዙ ውዝግብና ክርክሮች ሲደረጉ ቆይተዋል። ከዛ እንዳልኩሽ በኋላም ከአውሮፓ ወደ ጀርመን መጥቷል። ከዛ ደግሞ ይሄ ክሪስማስ ላይት ደግሞ ይባላል አይደል? ክሪስማስ ላይት የቶማስ ኤዲሰን ድሮ ስንማር ካስታወሽ አይደል? ምን የፈጠረው አምፖል ያው መብራት ነው እና የሱ ያንን መፍጠርም ደግሞ ሌላ እንትን አምጥቷል። ይሄ ክሪስማስ ላይት እየተባለ እንትን እንዲል የሆነ አስተዋጽኦ አድርጓል። እና ብዙ ዲቴይል ነገሮች አሏቸው በእርግጥ እና እንደዚህ እየተባለ ሄዶ ከዛ ምን ተፈጠረ? ለምን ምንድነው ይሄ የአዳምና የሔዋን በዓል ነው። ስለዚህ የእነሱን በዓል ለምን አናከብርም ብለው ማክበር ጀመሩና አሁን ስሙንም አላስታውሰው ሰውዬ እንደ ጣዖት ማለት ነው ዛፉን እንትን ይል ነበረ። ከዛ ያው አንድ ሰው ከተነሳ ደግሞ ብዙ ተከታይ ነው ይቅርታ እና ትሪው ላይ ማለት ያው ቆርጠው ጣሉበት። ከዛ በኋላ ሌላ በቀለ ሲበቅል ወደ ቤት አስገቡት። ከዛ በኋላ ያው ይሄ ቤት ውስጥ አሁን የምናዘጋጀው የክሪስማስ ትሪ መጣ ማለት ነው። እና ከዛ በኋላ ክሪስማስ ትሪው ላይ የምናረጋቸው ነገሮች ምን አይነት እንትን አላቸው? ተምሳሌትነታቸው መልእክታቸው ምንድን ነው? ለምሳሌ ስታሩ አለ ጉንፋን የለቀቀው ሰው ይልሽ ከዛ እነዚህ ክብ ነገሮች አሉ አይደለ? ዲም ላይቱ አለ። በደንብ ዲኮር ክሪስማስ ትሪ የሚያስመስሉ ነገሮች ናቸው። በጣም ውበት ይኖረዋል፣ ግሬስ ይኖረዋል በደንብ። እና እንግዲህ ያው እንደምናውቀው ጌታችን ሲወለድ ሰብአ ሰገል ወደሱ ሄደዋል አይደለ? ከርቤ፣ ዕጣን፣ ወርቅ ምናምን ይዘው ለማየት እና ሲሄዱ በማን እየተመሩ ነው የሄዱት? ኮከቧ የመራቸው ኮከብ እየተመሩ ነው የሄዱት። አይ ቲንክ ስታሩ የዛ ምሳሌ ነው ማለት ነው። አናቱ ላይ የሚደረገው የክሪስማስ ትሪው አናት ላይ ኮከብ የሚያደርጉት ያንን ምሳሌ ለማድረግ ነው። ከዛ ደግሞ ዙሪያውን ደግሞ እነዚህ ኳስ የሚመሳስሉ የተለያየ ከለር ያላቸው እናንጠለጥላለን አይደለ? ኦኬ እነሱ ደግሞ እንትን ናቸው። ይሄ አዳምና ሔዋን በገነት እያሉ የበሉትን የዕፀ በለስ ፍሬ ለማሳየት ነው፣ ምሳሌ ለማድረግ ነው። ከዛ ደግሞ የገና ዛፍ ስር ምን እናደርጋለን? ስጦታ ጊፍቶች በብዛት ደግሞ ምንድን ናቸው? ጣፋጭ ነገሮች ናቸው በብዛት የሚቀመጡት። እነዛ ደግሞ ምንድነው ተምሳሌታቸው? የጌታችን ቅዱስ ቁርባን ለማሳየት ነው። እና ይሄንን እንደዚህ ተምሳሌት አድርገው ምሳሌ አድርገው ለማክበር ይሞክራሉ። እኔ እንጂ በሃይማኖታችን እንደዚህ ይደረጋል ኦር እንደዚህ አድርጉ ተብሎ ሳይሆን ምሳሌ ለማድረግ ነው አይደለ? እውነት ነው። ክሪስማስ ትሪውን ምሳሌ ለማድረግ ነው። ዲም ላይቱንም የጌጣጌጦቹንም እንዳለ የጊፍት እንትኖቹንም ስታሩንም ምሳሌ ለማድረግ እንጂ ሃይማኖቱ እንደዛ ስለሚል አይደለም ለማለት ነው አይደለ? እውነት ነው። ፍላጎታችን ላይ የተመሰረተ ነው። ልክ እንደ ዲኮር በዓሉን ያደምቃል እንትን ነው በሚለው ብንወስደው የተሻለ ነው ብዬ አስባለሁ አይደለ? እንጂ ሌሎች በጣም ብዙ ነገሮች አሉ ከሌላ አምልኮ ጋር ሁላ የሚያያይዙት አለ ምናምን አይደለ? ብዙ ትንታኔ ይኖረዋል። እውነት ነው። እና ያው ሁሉም እንግዲህ ያው ሊቃውንትም ምሁራንም ምናምን የተባሉ የራሳቸውን አስተያየት ሰጥተው ሊሆን ይችላል እዚህ ኬዝ ላይ። ያው ቤዚክሊ ጌታችን በመወለዱ ብዙ ነገሮች፣ ብዙ በረከቶች፣ ብዙ አዲስ ነገሮች መሬት ላይ መጥተዋል። የሰው ልጆችን ሜዳ ነው ጌታችን በመወለዱ ምክንያት ነው። ይሄን እናውቃለን ሁላችንም። ግን
በዚሁ ተያይዞ ምንድነው ሰፖርት የሚያደርጉት ይሄን ሀሳብ የሚደግፉ ሰዎች ያሉት ምንድነው መሰለሽ አኒ ጌታችን ሲወለድ ማለት ነው ሲወለድ በረዶ ረግፎ ወርዶ እጽዋቶች ለምለመዋል ደርቀው የነበሩ የበረሃ እጽዋቶች ለምለመዋል እና ያው የሀገራችን ሊቅ የሆነው ቅዱስ ያሬድም ምንድን ያለው በጌታችን በመወለዱ ምክንያት በበረሃ ያሉ እንጨቶች ፍሬ አፈሩ ብሏልና ይሄንን ስታዩ ላይክ እንደ ምሳሌ ብናረገው ኖርማል ነው ጌታችን መወለድ ምንም ጥያቄ የለውም ብዙ በረከታችን የመዳናችን ምክንያት ያንን ሰፖርት እናደርጋለን ከዛ ውጪ እንግዲህ ማንዳቶሪ ግዴታ ይሄ አምልኮይ ነገር ምናምን ኖሮት አይደለም ሶ እኔ ጋር ያላሰው ይሄ ነው የምጨምረው ነገር ካለ በቃ እና ሰው እንደራሱ አመለካከት ሰውም ሌላውም ብዙ ትንታኔ የሚሰጡ ትላልቅ ሰዎች ሊኖሩ ይችላሉ ሁሉም የሁሉም አንደርስታንዲንግ ይለያያል ማለት ነው አይደለ በመልካም መንገድ አክሰፕት የሚያደርጋለ በሌላ በመጥፎ መንገድ አክሰፕት የሚያደርጋለ ግን አብዛኛውን ለምሳሌ ሀበሻ ስታይ ክሪስማስ ትሪ የሌለበት ቤት የለም አይደለ ገና ሲባል እንግዲህ እኔ እንጃ እሱ ይቀራል ብዬ አላስብምና እንደ አረዳዳችን ነው ለማለት ነው እና ላይክ እንደ ዲኮር ነው እኔ የምወስደው አለቃላቅም በቃ ቤት ያደምቃል ገና በዓል ሲባል እስከ ጥምቀት ድረስ ነው ሁላ አይነሳም ያው አክቹሊ ልዩነቱ ያሉት የቀናቶች ልዩነት ስለሆነ እስከ ጥምቀት ድረስ አይነሳም እና ያው ደስ ይላል እንደ ውበት ያምራል በጣም እኔ በጣም ደስ ግሬስ ይኖረዋል ያደምቃል በዓልን ቄጤማ እንደምንጉዝጉዝ በቃ ቄጤማ እንግዲህ ማለት በቃ ለዲኮር ነው የምንጠቀመው እንጂ ሌላ ምንም የተለየ ትርጓሜ ኖሮት አይደለም ግን የሚጎዘጎዘው ደግሞ ለበዓል ለበዓላት ብቻ ነው የሚጎዘጎዘው ሌላ ትርጓሜ የለውም ቤትን በዓሉን ፏ ለማድረግ ቄጤማ ሳይጎዘጎዝ በጣም ይዳብራል እርጥብ ነገር ጥሩ አለቀ ይባላል እሱን ምሳሌ ነው ጉድዊሽ ነው አለቀ እንደዛ በሚለው ፖዚቲቭሊ ብንመለከተው መልካም ነው ላለው ከዛ በዚህው ደግሞ ስለ ሳንታ ክላውስ የገናበት ስጦታ ሰጥተሽ ያውቃል ወይ አግኝተሻቸው አይታቻቃለ ግን ሰጥቶኝ ቶሎ አደኩኝና የመጠነ ትልቅ ሰው አይሰጡም ከረጢት ይዘሽ ያው ደጋባስ ነው ሰጥተሻል ኤኒዌይ ያው ስለሳቸውም ትንሽ ታውቂያለሽ ግን ማለት ድሮ ማለት ልጅኝ የገናበት ሲባል የሚለብሱት ልብስ አላ ማለት ሪል እንደዛ ነው ይመስለኝ ገባሽ እንትናቸው ሪል በቃ ይሄ የሚለብሱት ጺማቸው ልብሳቸው ቀዩ ምናምን አለቀል እንጂ ውስጥ ሌላ ሰው ኖሮ ልብሱን ለብሶት ምናምን ምንም እንደማይመስለኝ ወቂ እንደዛ ነበር እንጠብቀው ማለት ልክ አሁን ልጆች ቼሪ ምናምን ለብሰው እንትን እንደሚልታላ አሁን እነሱ ውስጡ ሰው እንዳለ እንትን አይሉማ እኔም እንደዛ ነበር ይመስለኝ ልጅነት ነው ብዙ ነገር በልጅነታችን ይመስለናል በኋላ ሪያሊቲ ስናቀው እንግዲህ የገናበት ወይም በእንግሊዘኛው ሳንታ ክላውስ ነው ማለት አይደል ሳንታ ክላውስ ሳንታ ማለት ቅዱስ ማለት ነው እና ሪሊ ነበሩ አባት ናቸው what is amazing እና ኒቆላውስ ይባላሉ እና ሪል በመሬት ላይ የነበሩ በጣም ደግ አባት ማለት ይሄ አሁን የሳንታ ክላውስ ምንድነው የምናውቀው በጊፍት አይደል ለህፃናት ጊፍት ይሰጣሉ ስጦታ ይሰጣሉ ቸኮሌት ምናምን ነገር ይሰጣል የገና ስጦታ ማለት ነው እና ያ የተመሰለው በእሳቸው ነው ምክንያቱም እሳቸው ቅዱስ አባት ናቸው ቤተክርስቲያን የቅድስና ማዕረግ ሰጣቸዋለች ኦሬዲ እና በጣም ደግ ቅን ለሰዎች ስጦታ መስጠት የሚወዱ አባት ነበሩ እና ያው በእሳቸው ስም የሚሆንበት ምክንያት ለዛ ይመስለኛል እና እንግዲህ ቅዱስ ኒቆላውስ በ325 ዓመተ ምህረት የኒቂያ ጉባኤ ምናምን የሚባል ሲባል ኦብቪየስሊ እና በኒቂያ ጉባኤ ከተሰባሰቡ 318 ሊቃውንት አንዱ ነበሩ እሳቸው እና እንግዲህ እንዳልኩሽ ቅዱስና ደግ የቤተክርስቲያን አባት ነበሩ እና በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መጽሐፈ ስንክሳር አለ እንደምታውቂው መጽሐፈ ስንክሳር ላይ እንግዲህ እነዚህ ክብረ በዓላት አሉና የእሳቸውን በዓል ታኅሳስ 10 ላይ
እንደ ታስቦ እንደሚውል ተጽፏል መጽሐፈ ስንክሳር ላይ ማለት ነው። እኚህ ቅዱስ ይኖሩ የነበሩት እንግዲህ ሚራ በምትባል ልዩ ቦታ ይኖሩ ነበርና እንዳልኩሽ የስጦታ አባት ደግና ቅዱስ አባት ናቸው። በእሳቸው ስም ነው እንግዲህ የገና አባት ወይም ሳንታ ክላውስ የሚል ስያሜ ተሰጥቶት እንግዲህ የገና አባቶች የሚታወቁት በስጦታ ነው። ምክንያቱም እሳቸው ይሰጡ ስለነበረ ማለት ነው። እሳቸው ምሳሌ እና እንግዲህ ስለ ገና አባት እኔ ሆነስትሊ ገርሞኛል እውነት ለመናገር ሪል አይመስለኝም። የለም አንዳንድ ለምሳሌ ፀሐይ መማር ትወዳለች ስንል የምናያት የሆነች አሻንጉሊት አለች። እሷ ነው አይምሮአችን ውስጥ የምትመጣው። እኔ የገና አባትንም እንደዛ ነው የማስባቸው እንጂ ሪል ከዚህ ፊት መሬት ላይ የተኖረ ህይወት ነው ብዬ አላስብም ነበርና ያ በጣም ገርሞኛል። እና ተመልካቾችም እንደሚገርማቸው ተስፋ እናደርጋለን። የሚያቅሰው ይኖራል በደንብ ይኖራል። እንደኛ ደግሞ ከረፈደ ይኖራል ኦብቪየስሊ። እንግዲህ ስለገና አባትና ስለገና ዛፍ አይደል የተወሰኑ ነጥቦችን አንስተናል። ይህን ይመስላል። መልካም ገና በዓል እንገናኛለን። መልካም የገና በዓል ይሁንላችሁ። እናመሰግናለን። ቻው።